ፍቅርና መላመድ። ብዙ ግንኙነቶች ባዶነት የሚሰማቸው ለምንድን ነው? ብዙ ሰዎች ፍቅር ይዞኛል ይላሉ፣ ነገር ግን በትክክል ሊሉ የፈለጉት ይህን ሰው እንዳላጠው ፈራለሁ የሚል ነው። ፍቅርና መላመድ መልካቸው ይመሳሰላል፣ ስሜታቸው ግን በጣም የተለየ ነው። ዛሬ በፍቅርና በመላመድ መካከል ስላለው ልዩነት እንነጋገራለን። ምክንያቱም ይህንን ልዩነት ማወቃችሁ ለወደፊት ለምታደርጉት የግንኙነት ምርጫ ለዘላለም ሊቀይረው ይችላል። መላመድ ምን አይነት ስሜት ነው? መላመድ የሚመነጨው ከፍርሃት ነው። ብቻ መሆን መፍራት፣ ሁሉም ነገር እንደገና የመጀመር ፍርሃት፣ የተለመደውን ምቾት የማጣት ፍርሃት። መላመድ እንዲህ ይላል፣ ሰላም እንዲሰማኝ አንቺ የግድ ታስፈልግኛለሽ። ለዚህ ነው መላመድ በጭንቀት የተሞላ የሚሆነው፣ የባለቤትነት ስሜት የሚበዛበትና የማይረጋጋ ነው። ፍቅር ምን አይነት ስሜት ነው? ፍቅር የሚመነጨው ከሰው ውስጥ ከመረጋጋትና ከደህንነት ስሜት ነው። ፍቅር ግን እንዲህ ይላል፣ የመረጥኩሽ ስለምታስፈልግኝ ሳይሆን ሕይወቴን ካንቺ ጋር መጋራት ስለምፈልግ ነው። ፍቅር የግል ነፃነትን ቦታ ይሰጣል። ፍቅር እድገትን ያበረታታል። ፍቅር ነፃነትን ይፈቅዳል። ከሁሉ በላይ ደግሞ ፍቅር ሰላማዊ ነው። አሁን ደግሞ ስለ መላመድ እንዲህ፣ መላመድ ለምን ህመምን ያስከትላል? መላመድ የማስጠንቀቂያ ምልክቶች ሬድ ፍላግስ እንዳታዩ ያሳውራችኋል። መላመድ ከሚገባችሁ በታች እንድትቀበሉ ያደርጋችኋል። መላመድ ጤናማ ባልሆኑ ሁኔታዎች ውስጥ እንድትታሰሩ ያደርጋችኋል። ሁኔታዎች መጋላቸውን ከእውነተኛ መቀራረብ ጋር ታደባልቃላችሁ። ህመምን እንደ ፍቅር ስሜት ትቆጥራላችሁ። በሂደት ራሳችሁን ታጣላችሁ። መላመድ ወደ ፍቅር እንዴት መሻገር ይችላል የሚለውን ደግሞ በመጨረሻ ነኝ። ጉዞ የሚጀምረው ራሳችሁን በመምረጥ ነው። ከግንኙነት ውጭ የሆነ የራሱ ህይወት ይኑሮ። ለስሜታዊ ፍላጎታችሁ ሁሉ በአንድ ሰው ላይ ብቻ ጥገኛ መሆንን አቁሙ። ራሳችሁ ሙሉ ስትሆኑ አትጣበቁም፣ ይልቁንም ትተሳሰራላችሁ። ፍቅር ማለት የሚወዱትን ሰው ማጣት መፍራት አይደለም። ፍቅር አብሮ በመሆን ውስጥ የሚገኝ ሰላም ነው። ይህን ልዩነት ስትረዱ ፍቅርን መለመን ታቆማላችሁ፣ ይልቁንም በጥበብ መምረጥ ትጀምራላችሁ። ይህ የፍቅር ወግ ነው። አንድ ነገር ከተማራችሁ ላይክ፣ ሼርና ኮሜንት እንዳይረሳ። የፍቅር ወግን ሰብስክራይብ በማድረግ ቤተሰብ ይሆኑን። መልካም ጊዜ።